ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ኢትዮጵያውያን የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ተፈደሉ ብያለሁ። ሻይ ያፈላሁ ነኝ። በጠዋቱ ነው ቪዲዮ የምቀርጽላችሁ። ያው ሻይ ሳፈላ ትቼው ብሄድ ተንተክትኮ ያልቃል። ለማጽዳት ብሄድ ያው ቆሜ መጠበቅ አለብኝ። ቁጭ ብዬም ሆነ ቆሜ ያው ኩሽና መጠበቅ ስላለብኝ እየጠበቅኩኝ ቲክቶክ ገባሁ ማለት ነው። እና ስገባ ይሄ መልካም ጦም የሆነ ትምህርት አገኘሁኝ እና ለምን ለራሴ እንትን ብዬ ለጓደኞቼ ምን የሰማሁትን እኔን የጠቀመኝን አላካፍልም አላጋራም በሚለው እኔም ፖስት አረኩት ያኔ አወረድኩት ማለት ነውና በርግጥ ኮፒራይት ይልክብኛል። ከዚህ ቀደምም እንደዚህ ከቲክቶክ ላይ አውርጄ ስጭ ነው ኮፒራይት ሁለት ይልክብኛል። በዚች ሰብስክራይብን ማለት ነው። የሰዓቱን ነገር መቼም ተውት አልቆጠረም ምንም እና ኮፒራይት ካላረገብኝ እቺን ቪዲዮ ተጋበዙልኝ፣ ይጠቅማችኋል ወደ ኦርቶዶክሳውያን በሙሉ ማለት ነው። ተመልከቱት። ያው ያገባንም ያላገባንም ይጠቅመናል። ሁሉንም ጠቅሶልናልና ማለት ነው። እና እስከመጨረሻው ውዶቼ ግንኙነት ከፈጸምን በኋላ በስንተኛው ቀን ነው ቤተክርስቲያን ገብተን ማስቀደስ የምንችለው? ህልመ ሌሊት ያየው ሰው በስንተኛው ቀን ነው ቤተክርስቲያን ገብቶ ማስቀደስ የሚችለው? ሴት ልጅ ወር አበባ ካየች በኋላ በስንተኛው ቀን ነው ገብታ ማስቀደስ የምትችለው? ሴት ልጅ ወር አበባ ላይ ስትሆን የማትጸልያቸው ጸሎቶች ምንድናቸው? የትኞቹ መጽሐፍት ናቸው? እነግራችኋለሁ። ፈጣሪ ባርኮ የሰጣችሁን እጃችሁን ፈታ ፈታ አድርጉና ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። እንደው ስወዳችሁ ላይክ አድርጉ። ቤቱን ደግሞ ፎሎ ማድረግ አትርሱ። ብዙዎቻችሁ በውስጥ መስመር ሴት ልጅ ወር አበባ ላይ ስትሆን መጸለይ የማትችላቸው ጸሎቶች የትኞቹ ናቸው ብላችሁ ጠይቃችሁኛል። ይሄ ገድለ ተክለ ሃይማኖት ነው። ይሄ ደግሞ ገድለ ጊዮርጊስ ነው። ይሄ ደግሞ ድርሳነ ሚካኤል ነው። ይሄ ድርሳነ ገብርኤል ነው። እና መጸለይ የማትችለው የትኛውን ነው ካላችሁኝ አንድም ጸሎት መጸለይ የማትችለው ጸሎት የለም። ሁሉንም መጸለይ ትችላለች። ሁሉንም ጸሎቶች ድርሳነ ገብርኤል፣ ድርሳነ ሚካኤል፣ ሰኔ ጎልጎታ፣ አርጋኖን የማትጸልየው ጸሎት የለም። ሁሉንም ትችላለች። ሌላው ግንኙነት ከፈጸምን በኋላ ቤተክርስቲያን ገብተን ማስቀደስ የምንችለው ከስንት ቀን በኋላ ነው? ህልመ ሌሊት ያየ ሰው ቤተክርስቲያን መግባት የሚችለው ከስንት ቀን በኋላ ነው? ሴት ልጅ ወር አበባ ከታያት በኋላ በስንተኛው ቀን ነው ቤተክርስቲያን ገብታ ማስቀደስ የምትችለው ለሚለው ጥያቄ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ለምን አትሉኝም? እነዚህን ጥያቄዎችና መልሶቻቸውን ይዞ ዩቲዩባችን ለመጀመሪያ ጊዜ ዛሬ ወደ እናንተ ቀርቧል። ድርግሚት ቲዩብ በሚል ማለት ነው። እናም ሁላችሁም እየገባችሁ መመልከት ትችላላችሁ። በተለይ ደግሞ ውጭ ሀገር ያላችሁ መምህራን እንደልባችሁ ማግኘት የማትችሉ ሰዎች ለእናንተ እጅግ ወሳኝ መፍትሄ ነው ይዞ የመጣው። እጅግ ወሳኝ መፍትሄ እየገባችሁ ተመልከቱ። ቻናሉን ደግሞ ሰብስክራይብ አድርጉልኝ። የቻናሉን ሊንክ ባዮ ላይ አስቀምጥላችኋለሁ፣ ከስርም አስቀምጥላችኋለሁ። እንደዚሁም ደግሞ ድርግሚት ቲዩብ እያላችሁ ሰርች ማድረግም ትችላላችሁ። ኮመንት ላይ ግቡና ሁላችሁም በርታ አለንልህ በሉኝ። እንዴ ፍቅራችሁን አሳዩኝ እንጂ በርታ አለንልህ እያላችሁ ጻፉልኝ። 3 ፊደል ናት። ሼር ኮፒ ሊንክ እያደረጋችሁ ለሁሉም ኦርቶዶክሳውያን አዳርሱልኝ። ላይክ አድርጉ። ቤቱን ፎሎ ማድረግ አትርሱ። እወዳችኋለሁ። ከልቤ ክበሩልኝ። እግዚአብሔር ያክብርልኝ።